አብዛኞቻችን ተስፋ ስንል ዝም ብሎ ባዶ ምኞት ወይም አንድ ቀን ይሻሻላል ብሎ እጅን አጣጥፎ መቀመጥ ይመስለናል። ነገር ግን እውነታው ከዚህ ፈጽሞ የተለየ ነው። ተስፋ ዝም ብሎ ምኞት አይደለም። ይልቁንም ለተሻለ ነገር የመስራት ማለዳ ከእንቅልፍ ቀንሶ ወደ ዓላማችን እንድንደርስ ወይም እንድንገሰግስ የሚያደርገን ጠንካራ ሞተርና ተነሳሽነት ነው። ዛሬ ተስፋ እንዴት የህይወታችንን አቅጣጫ እንደሚቀይር 3 ዋና ዋና ነጥቦችን ይዤላችሁ መጥቻለሁ። ቪዲዮውን ላይክ በማድረግ እንጀምር። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንኳን ወደ ቻናላችን በድጋሚ በሰላም መጣችሁ። አንደኛውና ዋነኛው ነጥብ ተስፋ ያለው ሰው በጭንቀትና በተስፋ መቁረጥ የመሸነፍ እድሉ እጅግ በጣም ዝቅተኛ ነው። ይህ ሁልጊዜ አልጋ በአልጋ አይደለም። ያልጠበቅነው ችግር፣ የገንዘብ እጥረት ወይም የሰዎች ክህደት ሊያጋጥመን ይችላል። በዚህ ጊዜ ተስፋ የሌለው ሰው አበቃልኝ፣ ከዚህ በኋላ ምንም ማድረግ አልችልም ብሎ ለጭንቀት እጁን ይሰጣል። ተስፋ ያለው ሰው ግን ችግሩን እንደ ግድግዳ ሳይሆን መዝለል እንዳለበት መሰናክል ነው የሚያየው። ጭንቀት ሲመጣበት መፍትሄው ምንድነው ብሎ አእምሮውን ያሰራል። ተስፋ የውስጥ ጋሻ ሆኖ ከስነ ልቦና ስብራት ይታደገዋል። ሁለተኛው ነጥባችን ዛሬ የገጠመን ፈተና ነገ እንደሚያልፍ በማመን የዛሬን ህመም እንድንታገስ ይረዳናል። ምንም አይነት ትልቅ ስኬት ያለ ድካምና ህመም አይመጣም። ዛሬ ላይ ሆነ ስትለፋ፣ እንቅልፍ ስታጣ፣ ሰዎች ሲስቁብህ ሊያምህ ይችላል። ነገር ግን ያንን ሁሉ ህመም እንድትችል የሚያደርግ ምንድነው? ነገ የተሻለ ቀን ይመጣል፣ ዛሬ የምዘራውን ነገ አጭደዋለሁ የሚለው ጽኑ ተስፋክ ነው። የዛሬው ጨለማ የነገውን ብርሃን እንደሚያስቀረው ሁሉ ተስፋ የዛሬን መከራ በፈገግታ እንድናልፈው ትልቅ ድልድይ ይሆንልናል። ሶስተኛውና የመጨረሻው ነጥብ አዲስ ነገር ለመጀመር ይሳካል የሚል ተስፋ የግድ ያስፈልጋል። ብዙ ሰዎች አዲስ ቢዝነስ፣ አዲስ የትምህርት ዘርፍ ወይም አዲስ ክህሎት ለመጀመር ያስቡና ቢከሽፍስ በሚል ፍርሃት ሳይጀምሩት ይተውታል። ፍርሃት እግርህን አስሮ ሲያስቀምጥ፣ ተስፋ ግን ቢሳካስ፣ ህይወቴን ሙሉ በሙሉ ቢቀይረውስ ብለህ እንድታስብ ያደርጋል። ማንኛውም ትልቅ የፈጠራ ስራ ወይም የቢዝነስ ስኬት የተጀመረው ይሳካል በሚል ተስፋ ላይ ተመስርቶ ነው። ተስፋ ከሌለ አትጀምርም። ካልጀመርክ ደግሞ የትም አትደርስም። ስለዚህ ወዳጆቼ ተስፋን እንደ ባዶ ምኞት ማየታችንን ዛሬውኑ እናቁም። ተስፋ ከጭንቀት የሚጠብቀን ጋሻ፣ የዛሬን ህመም የሚያስታግስልን መድኃኒት እና ነገን ለመቀየር የምንነሳሳበት ሞተራችን ነው። አሁን ባለህበት ሁኔታ ምንም ያህል ፈተና ቢበዛብህ በውስጥ ያለውን የተስፋ ጭላንጭል አታጥፋው። ለዛሬ ያዘጋጀሁላችሁን ይህን ይመስል ነበር። ከቪዲዮው አንድ ጠቃሚ ነገር እንዳገኛችሁ አልጠራጠርም። ሐሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ በማድረግና ለሌሎች ሼር በማድረግ አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በቀጣይ በሌላ አነቃቂና አስተማሪ ቪዲዮ እስክንገናኝ ቸር ሰንብቱ።